ልሆና እንዴ ወዴት ነው? ነይ ተመለሽ እንጂ ነይ። እንዴ ምን ሆነሻል እንዴ? አድናን ተጣየው እንጂ። ወይኔ ልሆና ገባሽ ስታናድድ። እጭ ምን አይነብሽ ቅናት። ሶይ ጊዜ ተኝታለሽ። ትንሽ እንጂ እሺ ወይ ግዴታ መግባትና ፈልግኝ ነው። ትንሽ አድናን ምን ነው ችግር አለ እንዴ? ኧረ ቀስ አንዴ ቀስ በይ እንጂ ምንድነው የተፈጠረ ችግር አለ እንዴ? የለም ቀዳሊ መጠጣት ፈልጋለሁ። እቺ ደግሞ ምን አድርጉኝ ነው የምትለው? እንዴት ነው የሚያደርጋት እንዴ? ምን ሆነሽ ነው ፍቅር? መጠጥ እኮ ነው። ቀስ በይ እንጂ። አውቃለሁ እባክህ አሁን ቀዳሊ ቀስ በይ እንጂ። ምንድነው እሱ? ምን ሆነሻል? ምንድነው እሱ? መጠጥ እኮ ነው። ቀስ በይ እንጂ። እቺ ውሻ ደግሞ ምን ሆና ነው ብዙ ገብታ የቀረችው? ቆይ ለምን አትወጣም? ወይኔ ሚራ፣ ቆይ ዛሬ ግን ለምንድን ነው ያሰብኩት በሙሉ የማይሳካልኝ? ያስጠላ። ይሄ ደብዳቤ ምንድን ነው? ቆይ ምን እየሆነ ነው ያለው? አይ ሀድናና በፍጹም ይሄን ነገር አያደርገውም። ሲጀመር አድናንና ዳንያ እንዴት ሆኖ ሊተዋወቁ ይችላሉ? በፍጹም እንደዚህ አይሆንም። እርግጠኛ ነኝ ይሄ ስራ የዛች የጭራቄ ሚራ ነው። ለማያውቅሽ ሚራ እራሷን ደብዳቤውን ጽፋ በስር ወረወረችልኝ እንጂ አድናን በፍጹም እንደዚህ አያደርግም። የኔ ፍቅር ሰዓቱ በጣም ሄዷል እኮ። ለምን ገብተን አንተኛ? እኔም ቆይቼ እፈልጋለሁ። አንተ ግባ እና ተኛ። እዚህ ብቻሽን ምን ታደርጊያለሽ? ተነሽ፣ ይበቃሻል። በቃ ነገ እኮ ሌላ ቀን ነው። አይበቃኝም፣ ትንሽ ቆያለሁ። አንተ ግባ እና ተኛ። አንቺንማ ትቼ አልተኛም። ተነሽ እንተኛ። ፍቅር እባክህን ግባ እና ተኛ። እኔ ትንሽ ቆያለሁ፣ ግባ እና ተኛ። በቃ እሺ፣ በቃ ክፍል ትጠጫለሽ። መጠጡን ይዘነው እንግባ። አይሆንም፣ እዚህ ነው መጠጣት የምፈልገው። በጣም ጥሩሽ፣ እንደፈለግሽ። ስለተረዳኸኝ አመሰግናለሁ። እሺ በቃ ጨርሻሽ እንደዚህ ሁሉ ቆይ የዚች ዳንያ ነገር ምንም አልጣመኝም። ምን ለመሆን እየሞከረች ነው? ምንድን ነው አላማዋ? ለምንድን ነው አርፋ የማትቀመጥ? ለዚህ ሁሉ ነገር ደግሞ ተጠያቂ አንድም ልሆና ነች። ከዚህ እንሂድ ስላት ኖሮ እሺ ብትለኝ ኖሮ የሁላ ጣጣ ባልመጣ ነበር። አንተን በህይወት ያለውን ገፋ ይቅርታ በጣም እህቴን እንዴት ሞተች ብዬ ጠይቄ በኋላ ምላሽ ያስፈራኛል። ቆይ በበረሃ ሄዳ መንገድ ቀረሽ ብትለኝ ልቀበል ነው? አልችልም። ለጊዜው አንተን ደስተኛ ለማድረግ የውስጤን በውስጤ ይዘዋለሁ። መልሰ ምረ በመሀላችን ቃል ገባልሃለሁ። አንተን እኮ ስለማታወራው እንጂ ወንድምህን ማሳት ይቻላል። ተኝተሻል?
ደግሞ ምን ማለት ነው? ምን ለማድረግ እየሞከርሽ ነው ሉሃና? እኔ ከአሁን መጣች፣ እሳት ጎርሳ እሳት ለብሳ መጣች፣ አወራችኝ እያልኩ እጠብቃለሁኝ። ይሄ ደብዳቤ እኔ ጋር ምንድን ነው የሚሰራው? እኔ ጋር ምን ያደርጋል? ለምን አመጣሽው? ምን ለማድረግ ነው እየሞከርሽ ያለሽ ሉሃና? አንቺ ውሻ የሆንሽ ልጅ፣ አንቺ ውሻ ልጅ፣ ሀሳብሽ ምንም አልገባኝም፣ ምንም ሊገባኝ አልቻለም። ለምን እኔ ጋር መጣሽው? አሁን ገባኝ። ደብዳቤውን በራሴ እጅ ጽሑፍ የጻፍኩት መስሎሽ ነው አይደል? እኔ ግን ይሄን አላደረኩት፣ በፍጹም አላደረኩት። በጣም ክፉ ሰው ሊሆን ይችላል። ለዛሬ ግን ይሄን አላደረኩትም ነበር። ብታምኘኝ ያዋጣሽ ነበር። አለማመንሽ ዋጋ ያስከፍልሻል። ሌላ መንገድ ፈልጋለሁ። ወይኔ ምንድን ነው? ወይ ታርቆን አይነት ቆሻሻ ገባ መሰለኝ። እስቲ አውጣልኝ። ይልኝ ታዲያ በመስታወት አታዩም እንዴ? አልታያለኝ። እምቢ ብሎኝ እኮ ነው። ይልኝ እስቲ። ምንም የሚታይ ነገር እኮ የለም እኮ። ኧረ ይኸው በደንብ እስቲ ይኸው። እንዴ ምንድን ነው? ወይኔ ይቅርታ፣ በጣም በእናትህ ትንሽ ሞቅ ብሎኝ ነበር መሰለኝ፣ ለዛ ነው። እሺ ይቅርታ በጣም። በቃ አሁን ውጪ በይ ውጪ። አሁን የምታምናት ሚስት የአድናን አፍቃሪ እንደሆነች ብታውቅ ልክ ትገባለህ። ቆይ ታየኛለህ። እኔ ሚራ አይደለሁም። መብራት አብርተው ለምንድን ነው ትንሽ ለምንድን ነው ያጠፉት? አድናንዬ የኔ ፍቅር ለምን ረስ ከሆነ አልተኛሽ? ሴትዮ አንተን እያሰብኩኝ እንዴ ልተኛ? አልጋ ላይ ሲወጥ አንተን ነው የማስበው። አሁን ግቢና ተኝ። ቆይ ለምንድን ነው ባልሽ ጥሎሽ የገባው? ተው በቃ። ግን እኔ ጋር አትቀመጥም? በዛውም የምነግርህ ነገር አለ። ከዚህ በላይ በቃሻል፣ ግቢ። ይሄ ለአንቺም ቢሆን በጣም ይጎዳሻል። አሁን ግን ታዝንልኛለህ አይደል? ስሚ፣ እኔ ድሮ ታሪኬ ምናምን የሚያስረኝ ሰው አይደለሁም። እሺ በቃ ተውኛ። በዚህ አይነት ማመጠጡ ይገልሻል። አድናን፣ እኔን የሚገለኝ በሽታ ወይም መጠጥ አይደለም፣ ያንተ ፍቅር ነው የሚገለኝ። እሺ አድናን፣ ከድሮ የበለጠ በጣም አፈቅራለሁ እኮ። ዳንያ ግቢና ተኝ፣ ይበቃሻል። በቃ ምንድን ነው? አድናን፣ በጣም አፈቅራለሁ። አልተኛም። ምን ሆነሻል? ምንድን ነው የሚያስጮሽ? ሰዎቹ ተኙበት እንጂ። በዛ ላይ ደግሞ ከመጡ ሁለታችን ብቻችን ተቀምጠን ጥሩ አይመጣም። ይስማ፣ ይምጡ። አድናን፣ አፈቅራለሁ። እቺ ባለጌ ምን ማለትሽ ነው? ምን እያደረግሽ ነው? አድናን፣ እኔ እኮ ያንተ ፍቅር ነው እንደዚህ የሚያደርገኝ። አፈቅርሃለሁ። እኔ ደጋግሜ ነግሬሻለሁ። አንቺም እኔም ባለ ትዳሮች ነን። ይኸውልህ አድናን፣ እኔም በትዳሬ ደስተኛ አይደለሁም። ልቤ አንተ ጋር ነው ያለው። እኔ ደግሞ በጣም ደስተኛ ነኝ። ስለዚህ አንቺን በተቻለሽ አቅም ደስተኛ ለመሆን ሞክሪ። በፍጹም አንተን ረስቼ መኖር አልችልም። በፊት እንደምንኖር ይኖሩና እዛ አሜሪካ ትኖሪ እንደነበረው። አድናን፣ እኔ እኮ እዛ ያለው ራሱ ስለ አንተ ነው የማስበው። እኔ መወዳቴ ራሴ ህይወት አለኝ እያልኩሽ ነው። አድናን፣ እኔ እኮ የመጀመሪያ ነኝ። እንዴት ትረሳኛለህ? አንቺ መቼም አይገባሽም እንዴ? መቼም ነው የማይገባሽ። በቃ ሁለተኛ ስለዚህ ጉዳይ እንዳናወራ እያልኩሽ ነው። የኔ ፍቅር ዛሬ ደግሞ ደስታ በደስታ ሆነሻል። ምን ተገኘ እባክሽ? እና ሁሌ ማዘናል እንዴ? የኔ ፍቅር የምርሽን ነው? አንቺ ነሽ እንደዚህ እያወራሽኝ ያለሽው? አዎ እኔ ነኝ። አዲስ ጠዋት አዲስ ሉሃና። በቃ ከዚህ በኋላ እንደዚህ ነኝ። ፈጣሪ፣ በእውነት በጣም ደስ የሚል ነገር ነው። ያልጠበኩት በጣም ደስ ያለኝ ነገር። የኔ ቆንጆ፣ ይህንን ከአንቺ በማየቴ እጅግ በጣም ደስተኛ ነኝ። አድናን፣ አንተ በእኔ ምክንያት ደስታ ማጣት የለብህም። ስለዚህ እኔ እንደዚህ ማስመሰል አለብኝ። የኔ ቆንጆ፣
ወዴት ሄድሽ ደግሞ? ምን እያሰብሽ ነው? አይ እንዲህ ዝም ብዬ ነው። ዛሬ ቁርስ ውጭ እንድጋብዘኝ እፈልጋለሁ። እንዴ አግኝቼ ነው። የምትፈልጊውን ቆንጆ ነገር ነው የምጋብዝሽ። ይወድ አመሰግናለሁ። እኔ ነኝ ማመስገን ያለብኝ የኔ ቆንጆ። በተለይ ሁሉንም ነገር አስተሽ እንደዚህ ደስተኛ ሆነሽ ስላየሁሽ በእውነት ሁሉም እኮ ባንተ ነው የኔ ጌታ። አንተ እንደዚህ ደስ የሚል ከሆነ ሁሉም ውሸትን ቢሆን ፈገግ እላለሁ። ምን አልሽ? በቃ እንውጣ አሁን። ቀስ በላ እንዴት ሆነ? እንዴት አደራችሁ? እንዴት አደርሽ ዳንያ? ደህና አደርክ አድናን? ደህና ነኝ። በጠዋት ወዴት ልትሄዱ ነው? እዚሁ ነው። ምን ነው ችግር አለ እንዴ? ኧረ የለም ቁርስ ልንበላ ነው። ተመስገን። እኔ ደግሞ ቤት እየለቀቃችሁ መስሎኝ። እንደዛ ከሆነ አሪፍ። በቃ አላስቆማችሁ። ይቅርታ ልሆና። ትናንት ግን በሰላም ኖራት ይቀርሽ? በሰላም ነው። አዎ በሰላም ነው። ያው ትንሽ ራሴን ስላመመኝ የቀረሁት። በጣም ይቅርታ። አይ ችግር የለውም። በቃ ሌላ ጊዜ እንበላለን። እሺ አድማን፣ ቆይ መቼ ነው እናንተ አብረን አድረን ቁርስ የምንበላው? እንዴት አደርሽ? ደህና እንዴት አደርሽ? ምን ነው ፊትሽ ልክ አይደለም። ችግር አለ እንዴ? ደህና ነኝ። እንቅልፍ በደንብ ስላልተኛው። ለነገሩ እውነትሽን ነው። የአድናን ፍቅር መቼ ያስተኛል? ምን አልሽ? አይ ምንም። እኔ የምልሽ ማታ መሻችሁ እንዴ? በዚሁ አጋጣሚ ለምን ዛሬም ቁርስ ሰብስበን እንደማታ አንበላም? አይ ብዙ አላመሸንም። አንቺ እንደገባሽ ወዲያው እኛም ገባን። አድናንና ለዋና ቁርስ ሊበሉ ወጥተዋል። መቼ? አሁን ወጡ። እንዴ ቆዩ ከወጡ? ኧረ አልቆዩም። እንዴ ቆይ ለዋና ግን አይምሯን አመማት እንዴ? ለምን እንደዚህ ያልሽ? እነዚህ አፈሪ የማይረቡ እነሱ የሚበሉት መርዝ ጨምሮ ነበር መድፋት። እነዚህ እከካሙሾች። ሚራ ጥያቄ መልሽልኝ እንጂ። አይ እኔ እኮ ማታ አራት አመመኝ ብላ ቀርታ አሁን በጧት ስትወጣ እኮ ገርሞኝ ነው። እሱስ ልክ ነሽ። ሲያስመሳይ። ቆይ ሩቅ ነው እንደሚሄዱበት? አይ እዚሁ ሰፈር ነው። የሚበሉበትን ታውቂዋለሽ አንቺ? አዎ ንገሪኛ። የት ነው? ፍቅር ወይ ቆይ ዛሬ ቁርስ ውጭ መብላት እፈልጋለሁ። ይሻላል። ደስ እንዳለሽ። እንችላለን። የት እንብላ? እዚሁ አካባቢ እንበላለን። አንተ ያረፍ ምግብ ቤት አለ እዚህ አካባቢ ጥሩ ምግብ ቤት? አላውቅም ግን እንፈልጋለን። ጥሩ ደስ ይለኛል። ስለዚህ እንውጣ። እንችላለን። በልቶ ነው እንውጣ። እሺ እኔ እርቦኛል በጣም። እሺ ሳታጎርሰኝ ነው የምትበላው? አይቶ በእውነት ሰዎች ቆንጆ ምግብ ደግሞ ጠፍጠላ እንዲህ ምግባቸው ቆንጆ ነው በጣም እንዲህ በእናትሽ በጣም እንዳንተ ምሳሌ ጥሩ ሲወስቀረች እውነቴን እኮ ነው። እንደው ምን ያስቃል? እጄ ወጥ ስለሆነ ነው በስርዓት መክፈት ስለማይችል። ክፈችው። እሺ በቃ ክፈች። ጀምር። ባልና ሚስት ካልተጋገዙ አይሆኑም። በደንብ ያሽ። እሺ ትዳርም እንደዚህ ነው። የመረዳዳት፣ የመደጋገፍ፣ የመተጋገዝ ህይወት ነው። ብላ ይበሉ ነው ይጣፍጣል። እንዲህ መጣፈጥ ብቻ መጣፈጥ ችብቻ ምን ላደርገው ነው? የኔ አበባ በእውነት ሁሌ እንደዚህ ስትስቂልኝ በጣም ነው የሚያምርብሽ። ደስ ስላለኝ ደስ ብሎሃል አይደል? አዎ በጣም እንደ ዛሬ ተደስቼ እንኳን አላውቅም። በእውነት ዘላለም እንደዚህ ደስተኛ እንድትሆንልኝ ነው የምፈልገው። ሁሌም በእውነት አብረን ደስተኛ ነው። ሁሌም ደግሞ አብረን ደስተኛ እንሆናለን። ምንድነው እንደዚህ
አፍጥጣሽ የምትይኝ ደግሞ አንተ ስትስቅ ሁሌ እንደዚህ ተቀምጬ ወይ በጣም ነው ደስ የሚለኝ። ፔንጅ ለዋና አታሳፍሪ። ኧረ እባክህ እያፈርክ ብቻ እንዳይሆን አስጠሊታ። እኔ አስጠላለሁ? በዚህ ውበት መሰለኝ ጠብ ያልሽው ኧረ ቆንጆ ነኝ እያልክ ነው? ድፍረት እንዴ! ምን ይወጣልኛል? እስኪ በደንብ ይኝ። የኔ ጌታ ሁሌ እንደዚህ ልስቅልኝ ምን አለበት? በይ ዝም ብለሽ አታፍጭብኝ እንጂ ብለሽ ለጉርሻሽን ላይ ያነሰች። እዚህ አካባቢ እኮ ጥሩ ምግብ ቤት ያለ አይመስለኝም። ፍቅር አይጠፋም የምትፈልገው አይመስለኝም። እኔ የምለው ለምን ራይድ ጠርተን ሹፌሩን ጥሩ ምግብ ቤት እንዲያሳየን ብንጠይቀው አይሻልም እንዴ? እኔ እሱ እስከሚመጣ የሚጠብቅ አንጀት የለኝም። እና ዝም ብለን እኮ ተጓዝ እንዳንያ። በቃ ና ወደዚህ አይተን ከሌለ በቃ እንዳልከው ራይድ እንጠራለን። እሺ እያየን አይደለ እንደ መጣ ነው ዳንያ። እዚህ አካባቢ እኮ ጥሩ ምግብ ቤት የለም። እሺ ብቻ ነው የኔ ፍቅር። በቃሽ ያገኘንበት ምግብ ቤት ገብተን እንበላለን። አዎ ሌላ ምን አማራጭ አለን? አንሄድ። ኧረ ዳንያ እባክሽ ራይድ ጠርተን ብንሄድ አይሻልም? ኧረ ፍቅር እንደዛማ አይሆንም። እኔ በጣም ርቦኛል። ና እሺ እንዴ እንደውም እዚህ ቤት እንገባለን ይሻላል። ና እንግባ። እዚህ እንገባለን እንደው እሺ ዳንያ እዚህ ነው እንጂ ወንበር አለ እኮ። ወዴት ነው የምትሄጂው? ውስጥ ይሻለናል ብዬ እኮ ነው። ውስጥ ነው። ኧረ እዚህ ይሻለናል። እንዴ ታርቆ ለሆነ እናድናል። እንደውም እነሱ ጋር አብረን ሄደን እንቀመጥ። እንዴ ምንድን ነው የሚያስጨውሽ? እዚህ ደግሞ ምን ይሰራሉ? እንዴ ቁርስ ሊበሉ መጥተው ነው። ሌላ ምን ይሰራሉ? ማለቴ ታዲያ አጋጣሚ ነው። እነሱ ቁርስ ሊበሉ መጥተው በቃ ተገናኘን። እንግባ እንሂድ በእናትህ። አይ አይሆንም። የራሳቸውን ጊዜ ያሳልፉበት። ታያቸው። ምግብ ቤት ነው እንደ የራሳቸውን ጊዜ የሚያሳልፉት። ና እንግባ እባክህ። ምን ነካሽ ፍቅር? የራሳቸውን ጊዜ ሊያሳልፉ ይሆናል እኮ እዚህ የመጡት። ስለዚህ ታያቸው፣ እንደፈለጉ ያሳልፉ የራሳቸውን ጊዜ። ታርቆ እንደዛ አይመስለኝም። ደግሞ እኛን ሲያዩ በጣም ደስ ይላቸዋል። ና እንሂድ እባክህ። ና ሰላም፣ እንዴት ናችሁ? እንዴት ናችሁ? ቁርስ ልንበላ ስንመጣ ስናያቸው ገጣሚ ተቀላቅልናቸው። እኔ ነኝ ያየኋችሁ። ውጭ እንቀመጥ ነበር ስናያችሁ እንግባል አይደል? አቅደሽ እንደመጣሽበት እኮ አውቃለሁ። አንቺ እርኩስ። መቼስ እንዳረበሽ ናችሁ ተስፋ እናደርጋለን። እንዴ ኧረ ችግር የለውም። እንዴ አሁን ምንድን ነው አታወራም እንዴ? እያወራሁ እኮ ነው። አዘዛችሁ እንዴ? አዎ እኛ እንኳን በልተናል። እናንተ ግን ብሉ። በቃ እኛን ዘዛ። ማነህ አስተናጋጅ? ወይኔ ሚራ፣ ወይኔ ሚራ፣ እኔ ይጣላሉ ብዬ እጠብቃለሁ። ጭራሽ እነሱ እውነትም ቁርስ ሊበሉ ወጥተዋል ማለት ነው። ይኸው ክፍል ውስጥ እንደሆነ የሉም እነሱ። ይገርማል፣ በጣም በጣም ይገርማል። ቆይ ደብዳቤውን እኔ ጻፍኩ ነው እንደ መሰላት? አዎ 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 እኔ ጻፍኩ ነው የመሰላት። እንደዛ ባይሆን ኑሮማ ታይዛ ቁርስ ልበላ አትወጣም ነበር። ወይኔ ሉሃና፣ ወይኔ ሉሃና፣ ምን አይነት ደደብ ነሽ ግን! ቢያንስ የኔን እጅ ጽሑፍ አትለይም? መለየት ነበረብሽ፣ እውነት መለየት ነበረብሽ። እሺ አሁን ምንድን ነው ማድረግ ያለብኝ? ምን ላድርግ? አዎ በሆነ መንገድማ ይህንን ነገር ማወቅ አለባት፣ እንድታውቅ ማድረግ አለብኝ። እኔ እዚህ የማደርገው መሆነው ግራ ገብቶኛል። እነሱ ጭራሽ ቁርስ ይገባበዛሉ፣ ፍቅር ይሰራሉ። እንዲህማ እንዲሆን አልፈቅድም፣ በፍጹም አልፈቅድም፣ ልፈቅድም አልችልም። ስለዚህ አንድ ነገር ማድረግ አለብኝ። አዎ ማድረግ አለብኝ፣ አንድ ነገር ማድረግ አለብኝ። ያው እንደነገርኳችሁ የአሜሪካ ህይወት ትንሽ ከበድ ይላል። እዛ ሁሉ ነገር በስራ ነው የምታሳልፈው። ምንም አይነት ጊዜ አታገኝም። ዳንያም ብትሆን እኮ እዚህ ስትመጣ ነው ትንሽ ረፍት ያገኘችው እንጂ እዛ ምንም አይነት ረፍት የለም።
እዚህ እኮ በጣም ሰላም ነው። ምን ቢቆሽሽ የራስ ቤት የሚባለው ነገር እውነት ነው ማለት ነው? አዎ በእርግጥ ለመለወጥ የግድ እዛ መሄዱ አስፈላጊ ይመስለኛል። ቆይ የመመለስ ፍላጎት አላችሁ እንዴ? ፈጣሪ ነው የሚያውቀው። ልጄም እናቴም በጣም ናፍቀውኛል። ኧረ ልጅ አላችሁ እንዴ? አዎ አንድ ወንድ ልጅ አለን። ቁርጥ እናቱን የሚመስል ቆንጆ። ልጅ እንዳላችሁ አላውቅም ነበር። ቆይ ግን እንዴት ነው ልጅን ጥሎ መምጣት አልከበዳችሁ? በጣም ከባድ ነው፣ ግን ምን ማድረግ ይቻላል? ከኛ ይልቅ አያቱን መረጠ። ኦኬ ከአያቱ ጋር ነው እንዴ? ያው ያውን ዘመን ልጆች እኮ አያታቸውን በጣም ይወዳሉ። ማሬ መቃኛ ሊደርል እንዴ? ቆይ እንጂ አብረን አንወጣም እንዴ? አድናን ልክ ነው። እኛ ከመጣን ቆየን። በቃ እኛ እንሂድ። በቃ እናንተ ትንሽ ቆዩ። ትንሽ አትቆዩ? ቆይ እነዚህ ደግሞ በረሃ ሊደፉ ነው? አያመጡም እኮ። አሁን እኮ ነው ያዘዝነው። ፍቅር ተረጋጊ እንጂ ምንድን ነው እሱ? አድናን አድናን፣ ቆይ ምን ሆነሃል? ምንም አልሆንኩም ሉዓላ። ኧረ ምንም አልሆንክም። ፊት ላይ እኮ ያስታውቃል። ኧረ ምንም አልሆንኩም። ደህና እየተጫወትክ ነበር። እነሱ ሲመጡ ደግሞ ተቀየርክ። ለምን አይደብረኝም? የራሳችንን ጊዜ ለማሳለፍ ብለን ወጥተን እንደዚህ ሲመጡ እንዴት አይደብረኝም? የራሳችን ጊዜ እያሳለፍን አይደል እንዴ? አድናን ለሁሉም ነገር አትበሳጭ። ለምን ጊዜያችንን ታቃጥላለህ? እኔማ ገና ብዙ እንቆያለን ብዬ ነበር፣ ግን እነዚህ ገገሞች መጡና ቀናችንን አበላሹት። እንዴ የኔም ያንተ ቀንም አይበላሽም። ደግሞ ከዚህ በኋላ ማንም አይበላሽብን። አዎ ማሪ፣ ያስጨነኩሽ አይደለ? አናደው እኮ ነው። እሺ በቃ አሁን ተረጋጋ። እዚህ እኮ ነው የሚያምርብህ። እኔ የምልሽ ለምን ዛሬ ሲኒማ አንገባም? እስቲ ቆይ አየሩን አይተህ። የእኛ ሜትሮሎጂ ደግሞ አየርና ሲኒማ ምን አገናኘው? ያገናኘዋል እንጂ ካልዘነበ አንገባም፣ ከዘነበ ግን እንገባለን። ደግሞ ምን አገናኘው እንዴ? በብዛት እስቲ ካፕሎች ናቸው። ከዘነበ ይገባሉ፣ ካልዘነበ ግን አይገቡም። ደግሞ ለመታቀፍ ነው አይደለም እንደዚህ የምትይው? አንዴ ከዘነበ አንዴ ካልዘነበ ምናምን የምትይው። ለማንኛውም ቆንጆ ተጫዋች ወጥተሻል። ጊዜ ማይሽረቁ ስለሌለም ይባላል እኮ። ያልፋል አይደል? ምኑ? ጠቢቡ ሰለሞን ለሁሉም ጊዜ ያለው አለ። ለመሳቅም፣ ለማክሮፍም፣ ለመኖርም፣ ለመሞትም። ብቻ ሁላችንም የጊዜ ባሪያዎች ነን። አዎ ልክ ነህ። ለሁሉም ጊዜ ያለው። በቃ እንሂድ። ዳንያ ምን ለማድረግ እየሞከርሽ ነው ያለሽው? ዳንያ ያው ክፍላችሁ ውስጥም ሳሎንም ቢሆን የላችሁ። ቅድም የት ሄዱት ነው ያልሽኝ? አንቺም መሄድ ፈልገሽ ነው ማለት ነው? ከዛን ታርቁን ይዘሽ ሄድሽ ማለት ነው? አዎ አዎ ዳንያ በጣም ነው የምትገርሚው። ምን አይነት ጭንቅላት ነው ግን ያለሽ? ጭንቅላትሽን ሳላደንቅማ ማለፍ አልችልም። አንቺ እኔን አጃጃልሽኝ፣ ከዛም በሰበቡ ጠይቀሽ አድናን ጋር ሄድሽ። እውነት ዳንያ ጎበዝ ነሽ፣ አንቺ ጎበዝ ነሽ። እኔ ነኝ እንጂ ምንም የማላውቀው። እኔ ምን አውቃለሁ? ያው ምንም ነገር የለም፣ ባዶ ነው። ሚራ ዛሬማ ከዚህ ቤት የሆነ ነገር ሳታገኝ መውጣት የለብሽ። የግዴታ አንድ ነገር ማግኘት አለብሽ። የግዴታ 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 የግዴታ። ይህ ደግሞ አይከፈትም እንዴ? ጋን ያልፈተሽኩት ምን ውስጥ ነው ያላየው? አድናንና ዳንያ ወይኔ እንዴት ታምራላችሁ!
ዳንያ ይዘከያል እንጂ ምን ጊዜም አህያ የጅብ ናት። ይኸው አሁን ልበላሽ ነው። የምፈልገውን ነገር አግኝቻለሁ። አድናን አሁን የመጨረሻ ቁርስ ከልዋና ጋር ጥሩ የፍቅር ጊዜ ጥሩ ቁርስ እንዲሆን እመኛለሁ። ከዛን እዚህ ቤት ስትመጣ የሚሆነውን ያውቃለሁ። እናንተ ቁርሳችሁን ብሉ፣ እኔ ደግሞ ጥሩ መረጃ አዘጋጅቼ እጠብቃችኋለሁ። ለሁላችሁም እንግዲህ መልካም ቁርስ። እኔ ፍቅር እዛ ጋር እንቀመጥ፣ እዛ ጋር ይሻለናል። አይ እዚሁ ተመችቶኛል። ይሻላል? እሺ ምነው ፍቅር ዝም አለሽ? ችግር አለ እንዴ? ኧረ የለም። ቆይ ከዚህ ለምን አንሄድም እንዴ? ወዴት ነው የምንሄደው? ምግብ ውስጥ ተረጋግ እንጂ ምን ሆነሻል? በቃ እንሂድ። እንደውም አልበላም ትቼዋለሁ። እንዴ ፍቅር ምን ሆነሻል? ራበኝ ስትይ አልነበር እንዴ? ምግብ ውስጥ ወይኔ ታርቆ እንደውም ትቼዋለሁ። አልበላም። እንሂድ በቃ። እንዴ ምን እያልሽ ነው? ምን በልተሽ ነው የሚበቃሽ? በላው እኮ በቃኝ። ተረጋግኝ ዳንያ፣ ምን ሆነሻል? ልክ አይደለሽም እኮ ዳንያ። ፍቅር እንኳን ደህና መጣችሁ። ምን ሆናችኋል? ምንድነው ለጊዜ ሰላምታ የምትዘጉት? እነ ዳንያ እናንተ ጋር መተው ነበር አይደል? እንዴት አወቅሽ? አይ ቁርስ የት እንደምትበሉ ጠይቃኝ ነበር እና ለዛ ነው። ቆይ ግን አንቺ ባገኘሽው አጋጣሚ ለምንድን ነው መርዝሽን የምትረጪው? ወይኔ ጉዴ! ደግሞ ምን አጠፋሁኝ? አድራሻ ተጠየቅኩኝ፣ ተናገርኩኝ። ይሄ ምን የሚያስቆጣ ነገር ነው እንዴ? ሁሉም ስራሽ ደስ አይልምሽ እባብ እንዴ ነችና። ቆይ ምንድነው በልታችሁ የመጣችሁት እናንተ? ምን ሆናችኋል? እየሰደባችሁኝ እኮ ነው ያላችሁት። ቆይ አድራሻችሁን ብናገር ምንድን ነው ችግሩ? በዛ ላይ ደግሞ የመናገር መብት አለኝ እኮ። ማን ነው መብት የሰጠሽ? ከዚህ በኋላ ትሰሚኛለሽ፣ ስለኛ ምንም አይመለከትሽም። ቆይ ግን ሚራ እኛ ተውንሽ አይደል እንዴ? ለምን አታይንም? ደግሞ መብት አለኝ ትላለች እንዴ? ተዋት በቃ። እኔና አንቺ ገና አልጨረስንም። አድናን በቃ ተቀባ። እኔ ውሃ ልጠጣ። ለስላሳ ላምጣልሽ ከሱቅ? አይ ውሃን የፈለኩት። እሺ ጁስ ነገር ልስራልሽ? አድናን ውሃን የጠማኝ። በቃ እሺ ማሪ፣ አንቺ ግቢና ያመጣልሽ። ሲምለን ስሞኝ ራሴ እጠጣለሁ። በቃ እኔ ፍቅር ግባ በቃ። እሺ በቃ ጭራቅ እንዴ ምንድነው? ምን ሆነሽ ነው? እኛን ለማጣላት በቃ ማፈለቂው ድንጋይ የለሽም አይደለ እንዴ? ነችና ሚራ ስለምን ማጣላት ነው የምታወሪው? ቆይ አንቺ ሴት ያምሽል እንዴ? እኛን ለማጣላት ብለሽ በገዛ እጅሽ ደብዳቤ ጻፍሽና በበሩ ስር ወረወርሽልኝ አይደለ? እሺ ተረጋጊና አስረዳሻለሁ። ቆይ አንቺ ለምንድን ነው ከህይወታችን ማትወጪው? ደብዳቤው ለምን አስፈለገ? ለምን? ልሆና አንቺ እንደምታስቢው አይደለም። ያንን ደብዳቤ ነው ያልጻፍኩትም። ደብዳቤው ትክክለኛና እውነተኛ ደብዳቤ ነው። አሁን ደግሞ ሌላ ውሸት ትሰሚያለሽ? ልሆና ውሸት አይደለም። ካላመንሽኝ ደግሞ ይሄንን ማየት ትችላለሽ። ተመልከች ወደም ምንድን ነው ይሄ? አንቺ ጭራቅ በፍጹም አላምንሽም። ምንድን ነው ይሄ? ከዚህ በላይ መቼም ይሄንንም አንቺ ነሽ ያደረግሽው እንደማትይኝ ተስፋ አለኝ።